በህይወቴ ትልቅ ቦታ ስላለኝ ነው ላንቺ ይሄን የሰጠውሽ። እኔ እኮ ከዚህ በፊትም ነግሬያለሁ አይደል? እኔ እናንተ አብረን መሆን እንደማንችል ለምን እንደማንችለው ዮሴፍ ማን ነው? መጀመሪያ ዮሴፍ ማን ነው? ምን ሆነ ዮሴፍ? ዮሴፍ ማለት የብዙ አመት ጓደኛዬ ነው እና ለእኔ ደግሞ ስሜት አለው። እኔም ወደዋለሁ። አዎ ዱባይ ነው ያለው፣ እመጣለሁ ብሎኛል። ኦላድ ለእኔ ደስታ ኑር፣ በቃ ተወኝ። እኔ 5 አመት ሙሉ አይፈቅርሽ ፍቅረኛ ምን ሆነሽ ነገር ሲጀምር ነው እናንተ ፍቅር ጀምረናል አልጀመርንም። ኦኬ 5 አመት ሙሉ ያሳለፍነው ውሸት ነው ማለት ነው። አዎ ውሸት ነው ኦላድ፣ ውሸት ነው። ዮሴፍ የሚባለውን ቁጥር ደልች እስከ እንድታወራ አልፈልግም። ደልች ስልክሽ ላይ ደልች ዮሴፍ ደልች ደልቹ ዮሴፍ የሚባል ሰው ማውቃ እኔ ማየት አልፈልግም፣ መስማትም አልፈልግም። ደልቹ አልፈልግም። ስልክሽ አምጪና ደልተው አምጪ፣ ስልክሽ አምጪ ደልተው ከስልክሽ አጥፊው ኦላድ እኔ ከስልክሽ አጥፊው እኔ ጠፋለኝ። እኔ አያየው አጥፊ ኦላድ። ከተለያየን ምን አደርጋለሁ እችለዋለሁ፣ አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺዬን አንቺም ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ? ሰላም ውድ የፌሽታ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያው ሰሞኑን ኮሜንት ላይ ሁላችሁም የጻፋችሁን ሲቀጥል ደግሞ በቴሌግራም ፌሽታ ጠፍተሃል የት ነህ ፌሽታ እያላችሁ ነበርና ያው አልጠፋውም አለው። ጀስት አንዳንድ ነገሮች ቢዚ አድርገቶኝ ነው። ሲቀጥልም ደግሞ ከቤቲ ጋርም ተገናኝተን አናውቅም። ስለዚህ ዛሬ ምን አሰብኩ፣ ቤቲን አግኝቻት ስለማላውቅ ዛሬ ቤቲን ሰርፕራይዝ አድርጋት እንደምወዳት ልንገራት። ሰሞኑን ደግሞ ደውዬላትም ስለማላውቅ እንደምወዳት እንደማፈቅራት ዛሬ በቃ ጨክኜ ልንገራት። ባለፈው ነግሬያት ታውቃላችሁ የተፈጠረውን ታማብኝ ነበር። ዛሬ ግን ያው እነሱን ነግራታለሁ። አበባም ሰርፕራይዝ ይላታለሁ። እዚህ ጋር ያ ደግሞ ሀብል፣ የሚያምር ሀብል ያው ደረት ኪስ ውስጥ አድርገች የወንድ ልጅ ነገር ታውቁታላችሁ። ያው የሚያምር ሀብል፣ በጣም የምታምር ሀብል። ያው እቺ በዛው ወርቅ ነው ሀብል ሳይሆን ወርቅ፣ እቺ የምትመስል ወርቅና ይሄን ገዝቼላታለሁ እና አላክሽኗ ምን እንደሚመስል እስቲ ዛሬ ጓጉቻለሁ። በጣም ነው ጓጓት እና ያው ቤቴ ታውቃታላችሁ ለኔ በጣም 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 ከምላችሁ በላይ ሁሉ ነገር ነች። ጓደኛዬ፣ እህቴ፣ አማካሪ፣ ጌታም ሁሉ ነገር ነች። እግዚአብሔር ነው የምላችሁ ሁሉ ነገርና ቤቲን በጣም ነው የምወዳት። በጣም ነው ማፈቅራት። ለሷ ስል ብዙ ነገር ሆኜላታለሁ። ለሷ ስል ብዙ ነገር ከሰው ጋር ጣልቻለሁ፣ ከሞዶ ጓደኛ ጋር ጣልቻለሁ፣ ከሰው ጋር ተደባድቤያለሁ። ሆኖም ግን ዛሬ አሪፍ ጊዜ ማሳለፍ ፈልጋለሁ ከቤቲ ጋርና እንደዛም ሆኖ እንደምወዳት እንደማፈቅራት እነግራታለሁ ማለት ነው። እና ያው ሁሌም የምንቀጣጠርበት ቦታ ነው እዚህ ፓርክ ላይ ጠራዋትና ዛሬ አንድ ነገር ልንገራችሁ። ሰርፕራይዙ እኔ ወርቁን ከሰጠዋት በኋላ ያው እኔ አሪፍ ነገር ነው ፊቸር ያደረኩት። ቀጣይ የሆነ መዝናኛ ቦታ ወስጃት ሰርፕራይዝ እንደማድረግ ደግሞ አልጠራጠርም። ከዛ ወይ ታገቢኛለሽ፣ ፕራንክ ደግሞ ላደርጋትም እችላለሁ አውቄ፣ በዛው እውነተኛ ታገቢኛለሽ ብዬ ማለት ነው። እና እውነቱን ስነግራችሁ ቤቲ በጣም የምወዳት በጣም ማፈቅራት እና ከሷ ጋር ብዙ ነገር አስቤያለሁ፣ ብዙ ፊቸር አስቤያለሁና እግዚአብሔር ይመስገን ከአሚር ጋር ከታረቀን በኋላ ደግሞ አሚር እውነቱን አውቋል። 5 አመት እንደቆየን አውቋል። እናቱም ደግሞ እያንዳንዱ የተፈጠረውን ነገር ለእናቱ ባይዘዌ ባለፈው ነግሬያታለሁ ለአሚር እናት እና የአሚር እናት ደግሞ ለሱ ነግረዋለች። በቃ በሁለቱ መሀል ያለው ነገር ሁለቱ ይፍቱት፣ ከሁለቱ ውጣላቸው ብላ የአሚር እናት ተናግራለች። ስለዚህ እኔ ከአሁን በኋላ ከቤቲ ጋር ስሆን ማንም ሰው አያግደኝም፣ ማንም ሰው አይዘኝም። ስለዚህ ቤቲ የኔና የኔ ብቻ ነች ማለት ነው። ፋሚሊዎች በቃ ቤቲ ማለት የኔና የኔ ብቻ ነች። ፌሽታና ቤቲ፣ ቤቲና ፌሽታ ሁሌም የሚገናኙ ሁሌም የሚተሳሰሩ ናቸው ማለት ነው። እና ለቤቲ እንግዲህ ዛሬ እንደምወዳት ነው ነግራት ጓጉቻለሁ። እንግዲህ እስቲ እንጠብቃትና ቤቲ ከመጣች በኋላ ደግሞ ሲያሰቁት ፋሚሊዎች እንዴት ነው ግን አለባበስ ይፋ አላልኩም? እስቲ ካሜራማን ሙሉ አሳየኝ እስቲ አለባበስ ያቸው አለባበስ አሳየኝ እስቲ አለባበስ ያማረ ከላይ ጫማውን ብትሉት ቲሸርት ይሁት መነጽር ካስከበ ያምራል። ዛሬ ያው ተንበርክኬ እንደምወዳት ነገር እንደዚህ ያለ ያው እንደዚህ አምሮብኛ እንደዚህ ያለ የጠበቅናት ነው። እስቲ ደግሞ ባይዘው ቤቲ አርፋሪ ነችና
ቶሎ ከመጣች ቶሎ መጣች ነው። ቶሎ ካልመጣች ደግሞ ካረፈለች ደግሞ እስቲ መጠበቅ ነውና እስቲ ዛሬ አሪፍ ጊዜ እንደምናሳልፍ ከቤቲ ጋር አልጠራጠርም። እስቲ ትንሽ እንጠብቃትና ቤቲን አሪፍ ጊዜ እናሳልፈን ብያለሁ። እስቲ እንጠብቃት ትንሽ። ቃልሽን አድምጬ በመኖሬ ቃሌን በመስማትሽ ከገላዬም በላይ እስትንፋሴ ትሁን ሽልማትሽ ፍቅር ቸር ማድረጉን በእኛ ታይቶ ታምኖ ፋሚሊዎች እየጠበቅናት ነው እስካሁን ድረስ ያልመጣች አርፋይ ስለሆነች እንዴ ነው ግን አላማረብኝም በስመ አብ ሴት ልጅ እኮ በቃ አትጠብቁ የምር ሴት ልጅ ጠብቁ ታውቃላችሁ በቃ አርፍዳ ስለምትመጣ 2 ሰዓት 3 ሰዓት እዚህ መቆም ግዴታችን ነው መጣች አጫውታለሁ አቧለ መጣለች ጋይሶች ደርሳለች ፈርቻለሁ በጣም ነው የፈራሁት መጣለች ቤቲሻ ምን አረፈሽ ነኝ ቆይ ምን ነው አለች ፋሚሊቲ እሺ ፍሽቶች እንዴት ናችሁ ያው እኛ ደህና ነን እና ያው ናፍቄያችኋለሁ አይደል ተነፋፍቀናል በጣም ነው መጥቻለሁ እኔ አላማረብኝም ዛሬ አምሮብካል ምንድነው እንዲቻላል እንዴ ታገኘ አያው ጀስት አንቺ ሳገኝሽ ያው ሁሌም ቆንጆኝ አምሬ እንድገኝ ብዬ ታገለሽ አንቺ መቴስ ባይዘው ልብስ በጣም የምትለብሹ ክብር ላለሽ ሰው ለምትወጂ ሰው እና ትልቅ ቦታ ለምትሰጪው ሰው ስለሆነ ነው ጀስት እንዲሁ አምሮብኝ ስመጣ ደግሞ እንደምትወጂኝ በደንብ ይገባኛል ብዬ ነው እንደምታፈቅሩኝ በደንብ ከዚህ በላይ እንልበስ ይባላል አለ ነው ማለት ነው እሺ አንዴ አይንሽን ጨፍኝ በዚህ ፌስታ ፋሚሊዎች ወይ ነው አንዴ ጨፈነና ሰብረ አንዴ አይንሽን ጨፍኝ አንዴ አይንሽን ጨፍኝ ችግር የለውም አንዴ አይንሽን ጨፍኝ እሷ አንዴ አይንሽን ጨፍኝ አይንሽን ጨፍኝ በቃ ልግለጥ በቃ አሁን ግለጭ በኢየሱስ ሆይ ያው እንደምወድሽ ታሳይሽ እኮ ቤቴ ደሳለሽ ደስ ብሎኛል አይዲዲ ተሳካ ይላል ፋሚሊዎች ጀስት ሰሞኑን አግኝተሽ አላውቅም ሰሞኑን ባለፈው ከአሚርና እርቅ ከተከናወነ በኋላ አግኝተሽ አላውቅምና ፍቅሬን ልገልጽልሽ በሚል ነው በቃ ደውዬልሽ ማለትም ሰላም በስቶፕኝ ነበርና ፋሚሊ ደግሞ ታውቂያለሽ ማዘርጋም ስለሄድክ ከዛ ጻፈ ለሰራልሽ እንዴ ደስ ብሎኝ እሺ አሁን ደግሞ ጨፍኝ ሌላም ሰርፕራይዝ አለሽ አንቺን ጨፍኝ ሌላም ሰርፕራይዝ አለሽ ተስፈራይ ሌላም ሰርፕራይዝ አለሽ ችግር የለም እንደዚህ ጨፍኝ አንቺ እንዳገልጽ አሁን ደግሞ እሺ ናት አንዴ 5 ደቂቃ ወለል 5 ደቂቃ ሰርፕራይዝ ነው 5 ደቂቃ እንዳገልጽ ግለጭና ዋ ኦሊ አይው እንኳን ደስ አለሽ ልልሽ ነው ያው አፍቃሪ ስላላጠገብሽ እንኳን ደስ አለሽ ከደስታ በላይ ምንም ነገር የለም አፍቃሪሽ ከጎንሽ ስላለ እንኳን ደስ አለሽ ምን ሆነሻል ዛሬ ካልሽ አፍቃሪሽ ስለሽ ያ ፍቅረኛሽ አይደለም አፍቃሪሽ ከጎንሽ ስላለ እንኳን ደስ አለሽ ለቤተሰቦቼ እንኳን ደስ አለሽ ያልኩት ፍቅረኛሽ አይደለም ጀስት እንኳን ደስ አለሽ ካልኩሽ ያው ፍቅረኛሽ ነኝ ታውቂያለሽ እና ሰሞኑን አልተገናኘንም አበባና የሚያምር ወርቅ የገዛሁልሽ ነው ዳንሽ ከሚገባሽ በላይ ስለሆነ ነው በዛው ጋይስ በጣም ነው የሚያምረው ፍቅረኛሽ ምን ሆነሻል ዛሬ ታንዴ ነው የማስበው ምን ማለት ነው ፍቅረኛሽ ማለት እንዴ ቤቲ ምን ማለት ነው ፍቅረኛሽ ማለት እኮ አይደለም ጀስት ጓደኛሞች ነበር እኔ እኮ ስለማፈቅርሽ አንቺ ልዩ ስሜት ሳለኝ አይደል 2 ሰዓት 3 ሰዓት እዚህ ቆሜ የጠበቅኩሽ
ከዛ እንደውም ለውድ ቤተሰቦችም እስቲ ዛሬ ያለው ነገር ላሳያቸው ብዬ ነው መቅረጽ ራሱ የጀመርነው። እንደዛ ሳይሆን ተቀምጠን ነው ሞንሻ ከቻልክ አጥፋና እናውራ። ለምን እንደሚጠፋው ቤተሰቦች ማየት አለባቸው። ለምን እንደሚጠፋው እኮ ይሄው እንደዛ ሳይሆን እሺ በለኝና አጥፋና በቃ ይሄ ለምን ይጠፋል ስልሽ ያለውን ነገር እኮ ማወቅ አለባቸው አይደለ ፋሚሊዎች። እሺ ተቀመጪ እስቲ ምንድን ነው እሺ ቆይ ንገረኝ። ምንድን ነው እሺ ንገረኝ። አንተ ማታውቀው ነገር አለ። ምንድን ነው የማላውቀው? ንገረኝ። ምንድን ነው የማላውቀው? እኔ ምን አሚር እያስቸገረሽ ነው እንዳይሆን? ኧረ አሚር አይደለም። ታዲያ ምንድን ነው? ከአሚር ጋር እኮ ተታረቅን አይደለ? በቃ ያለው ነገር ፈተን። ምን እንደተፈጠረ ያለው ታዲያ? ዱባይ ምን ሆነ? ልጅ ነው ዱባይ? ዮሴፍ የሚባል ጓደኛ አለኝ። ማን የሚባል? ዮሴፍ እና እሱ ላስደብረው። ዮሴፍ የሚባል ጓደኛ አለኝ። ታዲያ ምን አገናኘው ከዮሴፍ ጋር? ያገናኛል። እሺ ቀለመበኝ። ቤቲ ምን ሆነሻል? አይብሉን እኮ ያወለቅሽ እኮ ነው ያለሁት። ይሄ እኮ ስጦታ እኮ የሰጠሁሽ እኮ እኔ ትልቅ ቦታ አስተምሰጥሽ እኮ ነው በህይወቴ እኮ አውቃለሁ። ምን ማለት ነው? ቤት አይደለ እኔ የሚጸጽተኝ ነገር ማድረግ አልፈልግም ነው። በህይወቴ ትልቅ ቦታ ስላለኝ ነው ላንቺ ይሄን የሰጠሁሽ። እኔ እኮ ከዚህ በፊትም ነግሬያለሁ አይደል? እኔ እናንተ አብረን መሆን እንደማንችል ለምን እንደማንችለው ቤቲና እንደምወድሽ እንደማፈቅርሽ ታውቂያለሽ አይደለ? እኔ ደግሞ በቃ እሱን ማስደበር ለምን እኮስ ለምን ማለት ምን ማለት ነው? ዮሴፍ ማለት ነው ትናንት የነበረ ሰው ሊሆን ይችላል ወይ ከትናንት ወዲያ እንደዛ አይደለም። ቤቲ አውለቅሽ እኮ ሀብሉን እኮ አለኩት። ይኸውልህ ስማኝ፣ አሁን እንድትረዳ በቤቴ ትልቅ ያለኝ ማስታወሻ እኮ ነው ላንቺ። ይኸውልሽ መጀመሪያ ተረጋግተሽ እኔን ስሚ። ዮሴፍ ማን ነው? መጀመሪያ ዮሴፍ ማን ነው? ምን ሆነ ዮሴፍ? ዮሴፍ ማለት የብዙ አመት ጓደኛዬ ነው እና ለእኔ ደግሞ ስሜት አለው። እኔም ወደዋለሁ። አዎ ዱባይ ነው ያለው፣ እመጣለሁ ብሎኛል። እኔ እንዲያውም አስተዋውቃቸዋለሁ ምናምን ነገር ብዬ እያሰብኩኝ ምንድነው ቀንተ አስተዋውቃቸዋለሁ ወለድ ሲጀምር ነው ከዚህ በፊት ነግሬ የለም እንዴ? እኔ እኮ ይኸውልሽ የ5 አመት ፍቅረኛሽ እኮ ነኝ። የ5 አመት ፍቅረኛሽ 5 አመት ሙሉ እንደምወድሽ ታውቂያለሽ። ያኔም በጣም ከምወደው አሚር ጋር የተጣላሁት ራሱ በዚህ ምክንያት እኮ ነው። እሺ ቤቲ ቀልድ ነው በይና፣ እግዚአብሔር ቀልድ ነው በይና እንትን በል። እናንተ ማስቀየም አልፈልግም። ወለድ ስሙኝ፣ እናንተሽ ነው የምታስቀይሚኝ። እኔ እኮ ወድሻለሁ እኮ ወድሻለሁ እኮ ልቤና ተይው ወድሻለሁ እኮ በጣም ወድሽ በጣም አፈቅርሽ። አረፍ ነግሬሃለሁ እኮ ነግሬሃለሁ። ከዚህ በፊትም ነግሬሃለሁ። ምን ነገርሽኝ? እኔ እናንተ አብረን መሆን እንደማንችል ለምን ደማን ነው አብረን ማን ነው ነግሬሃለሁ። ይሄ ተፈታ ነገር እኮ አንተ አሁን እንደ አዲስ አበባ ለምን ማን ነው ንገረኝ። ኦሊ በእግዚአብሔር ተው። አብረን እየነገርኩህ እኮ ነው አብረን ማንሆንበት ምክንያት 5 አመት ሙሉ እንደምወድሽ ታውቂያለሽ እኮ 5 አመት ሙሉ ደግሞ ያልተናገርኩት ራሱ በህይወቴ ትልቅ ችግር ይፈጠራል ብዬ ነው እኮ። አሁንም እኮ ችግር እየፈጠርክ ነው። እኔን እርሳኝ። እኔ እኮ አዳምጪኝ። ስራ ትቼ እናቴን ትቼ ከሀገር ቤት ራሱ የመጣሁት አንቺ እንደምወድሽ ልነግርሽ እኮ በዛው አጋጣሚ ዛሬ ወለድ ስማኛለ በደምብ አሁን በቃ አብሉን ማርጊና ከዚህ ነው እኔ ቤቲ ምን ማለትሽ ነው? ለምን ማታረጊው? ወለድ በቃ ዮሴፍ ሰምቼው ማላውቀውን ስም ነው አትጥሪብኝ። ዮሴፍ ማን ነው እሱ? ወለድ ዮሴፍ ማለት ነገርኩህ አንዴ በቃ ይመጣል። አሁን ከዱባይ ሲመጣ ደግሞ እኔ ካንተ ጋር ሲጀምር አብረን ሆነን ወለድ ቤቲ ምን ማለትሽ ነው? እግዚአብሔር በደባል እኮ ወለድ በቃ አንተ እኮ ልብ ያውቃል፣ ትክክለኛውን ነገር ልብ ያውቃል። 5 አመት ሙሉ እንደማፈቅርሽ 5 አመት ሙሉ እንደምወድሽ ታውቂያለሽ አይደል እንዴ? እማ ተረጋግተሽ አስቢ። ተረጋግተሽ አስቢማ እኮ እሺ ቁጭ በል ኦላድ፣ ኧረ በማርያም እሺ ቁጭ በል። እሺ እወድሻለሁ እኮ እንደምወድሽ ታውቂያለሽ አይደል? በቃ አትራቂ ኦላድ፣ ኧረ በማርያም ቁጭ በል። እሺ ተነስና ቁጭ በል። ለምን ነው የምቀመጠው? እኔ ሳትቀመጥ አንቺ እኮ እያልሻለሁ እኮ እኔ ፍቅረኛ አለኝ ያልሽ እኮ ነው እኮ። እሺ ቁጭ በልና ነው ፍቅረኛ አለኝ ያልሽኝ እኮ ነው። ታዲያ ኦላድ ምንድነው አንተ እንደ ህፃን የምትሆነው? ቁጭ በልና እንነጋገር። ምንድነው? ፍቅረኛ አለኝ ያልሽኝ እኮ ነው። ፍቅረኛ አለኝ እኔ እኮ ኦላድ፣ አንተ ጓደኛዬ ነህ። እኔ እኮ በጣም ነው የምወድህ፣ ግን ጓደኛዬ ነህ። ማርያም እሺ ዮሴፍ ማን ነው? ንገረኝ። ዮሴፍ ማን ነው? ዮሴፍ ማለት ከበፊት ጀምሮ የምንተዋወቅ አይጂ ላይ የምናወራ፣ ሲቀጥል ደግሞ በቃ ስለኔ አሁን ላይ የማያውቀው ነገር የለም። ታዲያ እኔ እናንተን የሚያውቃችኋል፣ እናንተ ናችሁ እንጂ የማታውቁት እናንተን የሚያውቃችኋል። በቃ ስለኔ የማያውቀው ነገር የለም እና
ምን ልፈልጌ ነው ከ3 ቀን በኋላ ይመጣል። እንዲያውም እኔ ለፋሚሊ ማስተዋወቃለሁ ምናምን ነገር ብያስባለሁ። አንተ ጭራሽ እንደዚህ ትሆናለህ እዚህ ጋር የጻል ጨዋታ እሱ ፊት እንደዚህ ብትሆን በጣም ነው የሚደብረው። ስለዚህ እኔ ምን አርገምትኝ ወላድ እሱ ማስቀየም አልፈልግም። የምታረጊው ነገር ይኸው እያሰብሽ አድርጊ። ልጁ ማን ነው? ወላድ እየነገርኩህ ልጁ ማን ነው? ዝም ብለሽ ታወራሽ እኮ አይደለም፣ ቴክስት ተደረጋችሁ አይደለም እኮ። ልጁ ማን ነው? ዮሴፍ ይባላል። እዚህ ነበር። እሱን አይደለም ያልኩሽ። ልጁ ማን ነው ማለት ትወጂዋለሽ ወይ ነው ያልኩሽ። ግን አንቺ ምን አይነት ሰው ነሽ? እኔስ አንተ ነህ እያረግሽ ያለው ነገር የታወቅሽ ነው። ኦሌድ እያረግሽ ያለው ነገር የታወቅሻል? ይታወቀኛል። እሺ አሁን ምንም ከከል ፈልገም ሀብሉንም አድርጊ። አላረግም። ሰዓቱ ነው ያጂ አብዋን መጂና እንት አላረግም። ኦሌድ እሺ በለኝ። እኔ እንደዚህ ይኸውልሽ እኮ እኔን ዛሬ ከተቀበልኩ ጥሩ አይመጣም። ሲቀጥል ከ3 ቀን በኋላ ይመጣል እያልኩ ነው አይደል? ኦሌድ ያው ቀልድ ነው። ቀልድ አይደለም። ቀልድ ነው። መሳቅ ትችላለህ፣ ግን ይሄ ቀልድ አይደለም። በቃ እኔ ከዚህ በፊትም አስረግጬ ነገርኩ ለዚህ። ስለዚህ ይሄንን አበለም ስለገዛልኝ አመሰግናለሁ። ይሄንን አበባ ቆይ ማን ያልጎዳብሽም እንዴ? እኔም ብሎን እሺ፣ አንቺ ካጣው እኔ እጎዳለሁ፣ አንቺ ካጣው እኔ እጎዳለሁ። በቃ ገባሽ? አንቺ ካጣው እኔ እጎዳለሁ። ወላድ እኔን ትወደኛለህ? እኔ ሞዴል ብቻ አይደለም፣ በጣም ማፈቅርሽ። በጣም ለኔ ደስታ ነው። እኔን ተወኝ በቃ። በጣም ማፈቅርሽ እኮ ወላድ፣ ለኔ ደስታ ኑር በቃ ተወኝ። እኔ ትናንት በመጣ ሰው እንዴ የምትቀይሪኝ? ያኔ ከአሚል ጋር እንደዛ ተጣላን አይደል እንዴ? ትናንት በመጣ ሰው አትቀይሪኝ። ውሸት ነው የመሰለህ? ቴክስት ላሳይ። ቴክስቱን ምን አገባኝ? ምን አገባኝ ቴክስቱን? በቃ አንቺን የማንም ሆነሽ ማየት እኔ አልፈልግም። እሺ አትፈልግም አይደል? የምትወደኝ ከሆነ ተወኝ በቃ ወላድ፣ በእናትህ እኔ አንቺ የማንም ሆነሽ ማየት አልፈልግም። ከዚህ በላይ ምን ልበልሽ? ቆይ ምን ልበልሽ? ከዚህ በላይ ለምን ነው ማልጨው? ትናንት በመጣ ሰው ስቀይሪኝ ለምን ነው ማልጨው? በቃ እኔ ማንም ስትሆኚ እኔ ማየት አልፈልግም። በቃ አለቀ። ለምንድን ነው የማሰማኝ እንዴ? ያኔ ከአሚል ጋር እንደዛ ጣላሽ ነው አይደል? አሁን ደግሞ ድጋሚ ከዮሴፍ ከሚባል ሰው ጋር ምናምን ከዱባይ ምናምን አጣላሽ ነው ወይስ? እሺ ጥቅሙን አይተሽ ነው ወይ? ጥቅሙን አይተሽ ነው? እሱ ጋር ብር አለ ሀብት አለ፣ እሱን አይተሽ ነው? እኔ እንደዚህ አይነት ሴት እንዳለው ምን ታውቃለህ አንተ? ምንድን ነው የምትለው? ከምትወሪ አንጻር ነው የምትወሪው ሁሉ ስለሱ ነው፣ ስለ ዮሴፍ ነው። ከዱባይ መጣ ነው በቃ ይመጣል። እሱን ደግሞ ማስቀየም አልችልም። በጣም ብዙ አመት የታገሰኝ ሰው ነው። በጣም ቤቲ ኦሌድ፣ እኔስ 5 አመት ሙሉ ያፈቀርኩሽ ፍቅረኛሽ 5 አመት ሙሉ 5 አመት ኦሌድ፣ ኧረ ተው በእናትህ ተው። አንተ ለምን እሱ ማትረዳኝ? እኔ 5 አመት ሙሉ ያፈቀርኩሽ ፍቅረኛ ምን ሆነሽ ንገሪኝ። ሲጀምር እኔ እናንተ ፍቅር ጀምረናል አልጀመርንም? ኦኬ 5 አመት ሙሉ ያሳለፍነው ውሸት ነው ማለት ነው? አዎ ውሸት ነው ኦሌድ፣ ውሸት ነው። እሺ በደንብ ውሸት ነው። እንደዛ ብለህ ተረዳው አንተ። እኔ እናንተ ምን አይነት ጓደኛ ነን? በቃ አብሮ አደገ። እኔ በቃ አብሮ አደገ የሰፈር ልጆች እንደዛ ነበር ማይክ። አንተ ለካ ተቀይረካል። አስረዳው። ቁጭ በልና ነግረኝ በትክክል። ቁጭ አይደል እንዴ? እኔ ወልሽ ከሞዶ ጓደኛ ጋር ያኔ ሲጣላውት አዳምጪ፣ ባንቺ ምክንያት ነው። አሁን ደግሞ አብረን ሆነናል ብዬ ብዙ ነገር ፊውቸርን አስቤ እንደ አዲስ ደግሞ ዮሴፍ የሚባል ልጅ አለ ሞዶ አልሽ። እሺ እኔ ምን ልሁን? ከዚህ በላይ ምን ልሁን? ንገሪኝ። ኦላድ እሺ ምን አይነት አፍለ የምታደርገው? ቁጭ በልና ምን ልሁን? ከዚህ በላይ እኔ ምን ልሁን? ኦላድ እሺ ለምን አትረዳኝም? ቤት ቀልድ ከሆነ ንገሪ። ኦላድ ቀልድ አይደለም። ቀልድ ከሆነ ንገሪ። ቀልድ አይደለም። ሲጀምር እናንተ ፍቅር ውስጥ ገብተናል። ፍቅር ጀምረናል። እናንተ ምንድነው ቆይ የምትለኝ? ነግሬያለሁ። ያኔ ፍቅር ጀምረናል ማለት ምን ማለት ነው? ፍቅር ጀምረናል ማለት እንደሞልሽ ታውቂያለሽ እኮ አይደል? እንደሞልሽ እኮ ታውቂያለሽ። ታዲያ ከዚህ በላይ ምን እንዲፈጠር ነው የፈለግሽው? ኦላድ ለምን እሺ አትለኝም? እኔ እናንተ ፍቅር አልጀመርንም። አንተ ትወደኛለህ ማለት እኮ ነው እወዳለሁ ማለት እኮ አይደለም። አውል ቤት ኦላድ አንዳንዴ ይኸውልሽ የምታወሪው ነገር ያሰብሻል። እኔ በጣም 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 ነው ማፈቅሽ፣ በጣም ነው የምወድሽ። ስለዚህ አንቺ ማለት የኔና የኔ ብቻ ነሽ። እኔ ደግሞ ኦላድ ያንተ ልሆን አልችልም። አንተ መጣን። እሺ ቆይ ከኔሽ ምን ጎደለሽ? ንገሪኝ። ከኔ ምን ጎደለ? ምን አጠፋው? ንገሪኝ። ኦላድ እኔ ጭንቅላቴ ሊቀበለው አይችልም። አንተ ነህ። ለምን እኮ ስለምን እንደ ወንድሜ ሰው የነበርክ ሰውዬ አሁን መጣ እኮ ለምን? እሺ ንገሪኝ። አይሆንማ። አስበው አንተ ቤስት ፍሬንድ አለች ካልን እንዴ? ማናት የኔ ቤስት ፍሬንድ? ማናት? ሃኒ ቤስት ፍሬንድ አይደለች? ሃኒ ጀስት ኖርማል ጓደኛዬ ነች። አለቀ። አይ ለምን ካኒ ጋርም ጠራጠርሽኝ? ኧረ ኦላድ ስለምን መጠራጠር ነው የምታወራው? ኦላድ እሷ መታ እንደዛ ብትል ልትቀበላት ትችላለህ? በመድኃኒዓለም እኔ ይኸውልሽ
ቤቲ በጣም 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 አፈቅርሻለሁ። ግን አንደኔ የሚያፈቅርሽ ወንድ ኬትም አታገኙ። ኬት 5 ዓመት ሙሉ እየወደድኩሽ 5 ዓመት ሙሉ ከወንድ ጋር ሳይሽ የተቃጠል ዮሴፍ ይወደኛል። ኦሊያድ አንተ ወደድከኝ ማለት እኔ ወድሃለሁ ማለት አይደለም። አስቀድሜ ነግሬሃለሁ። ለጎዳህ እንደማልፈልግ ነግሬሃለሁ። እኔ ሳልወድህ ካንተ ጋር ፍቅር ውስጥ ብገባ ትጠቀማለህ። የባሰ ነው የምትጎዳው። ኦሊያድ በቃ አለቀ። እኔ ልለምጭ ጓደኝነታችንን ከፈለከው ፕሊስ እንደዚህ አይነት ወሬ ከኔ ጋር አታውራ። እኔ አንቺን ጓት ሰዎች መሆን አልችልም። ኮማ አንቺን አትቼ መሆን አልችልም። ትችላለህ ኦሊያድ። አልችልም። ትችላለህ። እንደውም ዮሴፍ የሚባለውን ቁጥር ደልች እስከ እንድታወራ አልፈልግም። ደልች ስልክሽ ላይ ደልች ዮሴፍ ደልች ዮሴፍ የሚባል ሰው በቃ እኔ ማየት አልፈልግም፣ መስማትም አልፈልግም። ደልች እንደዚህ አይነት ጨዋታ ዮሴፍን የሚባለው ነገር ደልችልኝ። አልደልትም። ለብራም ደልተው ምንድነው አንተ ጉልበተኛውን ካልመሰለ አልደልትም። በቃ መብቴ ነው። አልደልትም። ዮሴፍ የሚባል ማናውቀው ሰው ከየት እንደመጣ አላውቅም። ማናውቀው ሰው ነው ቆሎ እንዴ ለአንተ በእኔ ያሉት ሰዎች እንዳለ ታውቃለህ ማለት ነው። አዳምጪ እንደምወድሽ ታውቂያለሽ አይደለ? ስለዚህ ተረጋግተሽ አውሪ። እንዴ አሁን በኋላ ዮሴፍ የሚባል ሰው ከታሽ አሶጭና አብረን እንኖራለን። እንኖርም ወለ ያለቀቀኝ እኔ እኮ ነግሬሃለሁ ከዚህ በፊት ሞላር ምንድነው እሱ የምታፈጥብኝ? ነግሬሃለሁ። በቃ ተወኝ። እኔ ምን ሆነሽ ልበቅ? ንገሪኝ። ልበቅ? እኔ ስለበደለ እኔ ከማልፈልግ ዮሴፍ የሚባለውን ስር ከአጥፊ በቃ መስማት አልፈልግም። አጥፊና ሂጂልኝ። አለቀ። ከአሁን በኋላ እኔ አይንሽ ራሱ ለማየት አልፈልግም። ከአሁን በኋላ ዮሴፍ ሲጀመር እኔም ልሄድ ነበር። ዮሴፍ የሚባለው አጥፊልኝ። በቃ አጥፊ አላጠፋም። ወለ አላጠፋም። ቤቲ ምን ማለትሽ ነው? ምን ልትመታኝ ነው? ና ምታኝ። ና መማተስ ነው የምትፈልገው? ስልኩን አላጠፋም። ሰም ነው ማለት ነው የምታወሪው? በቃ ዮሴፍ የሚባል ሰው ከህይወት ሰው ይመጣል። አሰሙኝም እንዴ? ከሶስት ቀን በኋላ ይመጣል። አስተዋውቃቸዋለሁ። ኦኬ። እኔ ልታስቀኑኝ? በቃ እኔ ልታስቀኑኝ? ምን ነው ማስቀናት? ወለድ እኔ ወለዴንን ሐሳብ እንድትተው ፈልጋለሁ። በቃ እኔ ጀስ ጓል እኔ አንቺ የምወድሽ እኮ ማለት ነው ከ50 ዓመት በፊት የምወድሽ ያኔ እኔና አንቺ ስንተዋወቅ ምንም አልነበረ። አሁንም ጀስት ምንም የለም፣ ግን ትክክለኛ ፍቅር ነበር ያኔ ስንተዋወቅ እኔና አንቺ እኮ። አሁንም ምንም እንደሌለ በቃ እኔ እሱ ነው የምፈልገው። ወለድ ምንም እንዲኖረን አልፈልግም። እኔ እርሳኝ ወለድ በእንደዚህ አይነት መንገድ አታስበኝ። እኔሽ ምኑን ልበድ? እኔ አልጎዳብሽም። እኔ ልበድሽ? ንገሪኝ። እኔ ልበድ? ምንድነው እሱ የምትጎዳው? እኔ ልበድ? እሺ እንደውም አንድ ነገር ስልክሽን ስጪኝና ልደልተው ዮሴፍ የሚባል። አትደልተውም። ዮሴፍ የሚባል ሰው ነው አልፈልግም። በቃ አምጪው ስልክሽን አምጪውና ልደልተው ዮሴፍን። ቤት ከመንገድ ይዞታል። ተቀያይመን እንዳንሄድ የመቀያየም ነው የምታወሪው? በቃ ዮሴፍ የሚባል ሰው መስማት አልፈልግም። ስልክሽን አምጪና ልደልተው። አምጪ ስልክሽን አምጪው ልደልተው። ከስልክሽ አጥፊው ኦሌድ እኔ ከስልክሽ አጥፊው እኔ እያየሁ አጥፊ ኦሌድ ነይና ነግሪ። እያየሁ አጥፊና ሂጂ ከፈለግሽ እያየሁ አጥፊና ሂጂ። ልቀቀኝ፣ እሄዳለሁ። እኔ ማግኘቶኛ አልፈልግም። ይኸውልሽ ቤት አዳም ኦሌድ ልቀቀኝ። አላጠፋም። አጥፊውና በሰላም ሄድ ከፈለግሽ ሂጂ። ግን እዚህ አጥፊልኝ። እንዳትነካኝ ከሆነ በኋላ ለምን ነው የማልነካሽ? ኦሌድ ምንድነው ከኔ ጋር መቀየም ነው የምትፈልገው? ትናንት በመጣ ሰው እንደ መቀየም ነው። ትናንት በመጣ ሰው አይደለም። ትናንት አንቺ በደባለኝ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ። ያውን ጌታን ፋን እግዚአብሔር ስጦታ ቢሰጥ የገዛውላት ነው። ይሄም አበባ እና ገብርኤል በጣም ነው የከፋኝ። እግዚአብሔር በጣም ነው የከፋኝ። እግዚአብሔርን ብዬ ማለት በጣም ነው እንባ የራሱ እየመጣ በጣም ነው የከፋኝ። በጣም ምን ማድረግ እንዳለብኝ አላውቅም። እንጂ እንደምወዳት ነገርኳት። ዮሴፍ የሚባል ሰው መጣ። ዮሴፍ እኔ ሰምቼውም አይቼውም ስለ ዮሴፍ እኔ አይ ዶንት ኖ ምንም ነገር አላውቅም ስለ ዮሴፍ። ሁለተኛ ነገር ደግሞ ከኔ ምን ብታጣ ነው? እኔ አሁን ደሃ ስለሆንኩ ኦኬ፣ ብር ስለሌለኝ ኦኬ፣ እሱ ከውጭ ስለመጣ ከዱባይ ስለመጣ ይሄ ነው ፍቅር? እግዚአብሔር በጣም ይደብራል። በጣም የተሰማኝ ይሄ ለእሷ ነው የገዛሁላት። ስራ ሰርቼ ማለት ስራ ሰርቼ ነው የገዛሁላት። ይሄ ወርቅ
እግዚአብሔር እኔ ይሄን ውለታዬ 5 ዓመት ይሄን ውለታዬ ይሄ አበባ እዚሁ አስቀምጬው ነው የምሄደው። ይሄ ሀብል ምንም አያደርግልኝ። እኔ ሌላ ሴት ማየት አልፈልግም። ሁለቱንም አስቀምጫለሁ። ይሄን ውለታዬ አመሰግናለሁ። እግዚአብሔር አስባችኋል። በጣም ከምትወዱት ሰው ተዘጋጅታችሁ እንዲያምሩብኝ መጥቼ ደስ ይላታል ቤት መጥቼ እሷ ደግሞ ጀስት ፍቅረኛ ወዶ ልጅ አለ ከዱባይ ልመጣ ነው ስትል ከዱባይ ልመጣ ነው ስትል አልችልም እና ማለት እኔ ስለሷ እኔ እኮ ቤቴ በጣም ነው የምወዳት እግዚአብሔር እኔ ማሪያም በጣም ነው የምወዳት እንደበል ለሷ ትልቅ ቦታ አለኝ። በቃ እኔ ያኔ ራሴ እኮ ያኔ ከአሜሪካ ስትሆን ራሱ እኮ አይችልኝም ነበር። አሁን ደግሞ ዮሴፍ የሚባል ልጅ ከተለያየን ምን አደርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺዬን አንቺም ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊዋለሽ? የመለየት እንባ ፊቴን